ሆነ ብዙ ነገሮች አየሁት መግለጫው ላይ ምናልባት አንዳንድ ነጥቦችን በደንብ አጥርቶ ማየትና መፈተሽ የሚገባ ይመስለኛል። እንግዲህ አሁን ኢትዮጵያ ያለችበት ሁኔታ በደንብ መረዳት ከምንም በላይ ለአማራ ህዝብም ለወልቃይት እዛ አካባቢ ላለው አጠቃላይ ሁኔታ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ ምንድነው የሚለውን በደንብ ማወቅ የሚገባ ይመስለኛልና ከዛ አንፃር ምንድነው መደረግ ያለበት የወልቃይት ህዝብ ማሸናፊ ሆኖ ያው የአማራ ህዝብ አሸናፊ ሆኖ እዛ አካባቢ ያለው ነገር በሰላም ሊጠናቀቅ የሚችለው ምን አይነት መስመር መከተል ሲገባ ነው? የፖለቲካ ግርግር አለ፣ የተለያዩ የተፋጠጡ ኃይሎች አሉ። በዚህ ላይ ዋጣውን ላይ ያለው ቁመና አለ። የሚያስበው አድፍጦ ምን ለማሳካት እንዳቀደ በእርግጥ የሚታወቁ ነገሮች አሉ። ከዛ በላይ ለአማራ ህዝብ ስጋቱ ምንድነው? ብልጽግና የሚባለው ፓርቲና አብይ አህመድ በተለይ የኦህዴድ ብልጽግና እዛ አካባቢ ፈንጂ እየቀበረ ነው ያለው። ያንን አካባቢ እንደ መጫወቻ ካርድ የሆነ ጊዜ ላይ ለመምዘዝ መዘጋጀቱን የሚያሳዩ ብዙ ምልክቶችን እንደዚሁ እየሰማን እንገኛለንና እነዚህ ብዙ ነገሮችን ከግምት በማስገባት እዛ አካባቢ ትክክለኛ የሆነውን አቅጣጫ መከተል እንደሚገባ ይታመናል። ለማንኛውም የአዲስ አበባው ስብሰባ ላይ በትክክል መረጃውን እናንተ አግኝታችሁት ከሆነ ስብሰባው በዛ መልኩ ነው የተከናወነው? እውነት እንደደመቀ መኮንን እዛ አዲስ አበባ ሄዶ የአማራ ህዝብ የሰፈረው ተፈናቅሎ የነበረው ያ ቤቱን ባገኘበት ቀይሮን ባገኘበት ከዛ እንደገና አፈናቅሎ ከትግራይ ሌሎችን አምጥቶ ለማስፈር ተስማምተው መጥተዋል ብሎ ማለት ይቻላል። ምክንያቱም ስብሰባ ላይ ሰሞኑን እነ ኮሎኔል ደመቀ የሚናገሩት ግን ሌላ ነው። በጣም ያ ታሪክ አልፏል ነው የሚሉት። ያ ዘመን አብቅቷል፣ አሁን ቦታው ለነዋሪው ተሰጥቷል፣ ያ የሚቀየር ታሪክ የለም ብለው በደንብ አቋማቸውን ፈርጠም አድርገው እየተናገሩ ነውና ቀደም ሲል ስለ አዲስ አበባው ስብሰባ ስትነግረንና በመግለጫችሁም ላይ የሰፈረውን ስመለከት አሁን ካላችሁ አቋም ጋር የሚገናኝ አይደለም። ተስማምተው መጡ ነው ለማለት ትንሽ ስለሚከብድ ነው በደንብ እንድታብራራ የፈለኩት። ተገቢ ጥያቄ ነው መሰለኝ። አይ ቲንክ ይሄንን በተመለከተ ሁሉም ሰው የራሱን መረጃ ሰብስቦ ውሳኔ ላይ መድረስ መቻል አለበት ብዬ አስባለሁ። እኛ ግን ይሄንን ውሳኔ ላይ የደረስነው ከራሱ መሬት ላይ ካሉት ሰዎች አንተም ልትገምት እንደምትችለው በቀጥታው መሬት ላይ ካሉ ሰዎች በየጊዜው መረጃዎችን እናገኛለን፣ ጥያቄዎችንም ከነሱ እንቀበላለን። የአካባቢውን ችግር ከመፍታት አንጻር ከፍተኛ ሚና ያላቸው በዲያስፖራ ያሉ አካላቶችን ጭምር ጉዳዩን በቅርበት የሚከታተሉት ስለሆነ ያንን መረጃ እውነተኛ ነው፣ ተቀባይነት ያለው ነው ብለን ነው የምናስበው። በአደባባይ የሚናገሩት ነገር ያው መውሰድ ያለበት ሁሌም እንደ ምን ነገር ያለበትን ብቻ እንደሚናገሩ ነው። ይህንን ደግሞ እነሱ የሚክዱት አይመስለኝም። በአደባባይ የተናገሯቸውን ነገሮች አሁን መልሰው የተቃወሙ መሆኑን ማሳያዎች አሉ። ከጥቂቱ ዓመታት በፊት ሬፈረንደምን አንቀበልም በሚል ራሱ ኮሎኔል በተደጋጋሚ ሲናገር የነበረበትን አቋም ቆይሮ አሁን ህጋዊ እና ቋሚ የሆነ መፍትሄ ያስፈልገዋል የሚል ቋንቋ አዶፕት ማድረግ ጀምረዋል። የሚያሳይ ምንድን ነው? ከፌዴራል መንግስት የተሰጣቸውን ይህንን ሬፈረንደምን ተቀብላችሁ አስፈጽሙ የሚለውን መቀበላቸውን እና በዛው አግባብ ቋንቋቸውን፣ አገላለጻቸውን፣ መከለሳቸውን ማየት ይቻላል። ሁለተኛ ከዚህ በፊት ሲባል እንደነበረው ከትግራይ ተወላጆች አሁንም አሉ፣ እዛ የሚኖሩ አሉ። ከዛም በወቅቱም ጦርነቱ ወቅቱም ሊሄዱ ሲሉ አትሄዱም ብለው ያስቀሯቸዋል። ይህንንም እነሱ ያምናሉ፣ ይናገራሉ። ስለዚህ ከዚህ በፊት የሚናገሩት የነበረው ሰፋሪ የሚመጣ ሰፋሪ የለም፣ ወረድ የነበሩት ንጹሃን የሆኑ ዜጎች እዚህ አሉ፣ የሚመጣ የለም ብለው በአደባባይ ይናገሩ ነበር። ቀሪዎቹ አርሚ ሰባን ጨምሮ ሳምሪን ወጣቶች ስብስብን ጨምሮ በማዕከላዊ ጭፍጨፋ የፈጸሙ ወንጀለኞች ናቸው፣ እነሱ ተጠያቂ መደረግ መቻል አለባቸው ሲሉ ነበር። በአደባባይ አንተም በሚዲያዎች ላይ ሰምተው ሊሆን እንደሚችል ሲናገሩ ነበር። አሁን ያንን ቀይረው የሚመጡ ሰፋሪዎች አሉ፣ ይህም ደግሞ በመንግስት አቅጣጫ ተሰጥቶበታል ብለው መናገር ጀምረዋል እና ብዙ ጉዳዮችን ማየት እንችላለን። የሚያስቀምጡት ዓላማ፣ የሚያስቀምጡት ጀስቲፊኬሽን፣ የሚያስቀምጡትን ግብ ጎልፖስቱ ፑሽ እያደረገ እየሸሸ አልቲሜትሊ የኦሮሞ ብልጽግና የሚፈልገው እና የሚናገረውን እያስተጋቡ መምጣታቸውን በአደባባይ የሚናገሩትን ብቻ በማየት ማወቅ ይቻላል። ነገር ግን በቢሃይንድ ዘ ሲን እነሱን ከማህበረሰቡ አባላቶች ጋር ሲገናኙ የሚሉትን እንሰማለን። እኛ ከነዛም ስብሰባዎች ላይ በቀጥታ የድምፅ ማስረጃዎችን ጨምሮ እንሰማለን እና በእነዚህ ስብሰባዎች ሰሞኑን ባደረጓቸው ሲናገሩ የሰማነው በተጨባጭ ምንድን ነው? ሰዎች ይፈናቀላሉ፣ እውነት ነው። ነገር ግን እየሞከርን ያለ ነው
ቢያንስ ሌላ አዲስ ቦታ ተሰጥቷቸው ቤት ሰርተው እንዲኖሩ ለማድረግ እየሞከርን ነው የሚለው በራሳቸው አስተዳዳሪው እሸቴ ያለበትን የድምፅ ማስረጃዎች ሁሉ አለን እኛ በስብሰባዎች በቢሃይንድ ዘ ሲን ለማህበረሰቡ አባላቶች በሰጡት ማብራሪያ የተናገሩበትን ሁኔታ ሰምተናል። እና ይህ ግን በተጨባጭ ምንድነው ማፈናቀሉ እየፈጸሙ ነው። ሰዎች የአካባቢ እንደሚታወቀው የመንግስት በጀት የለውም። ዜጎችን ከሆነ ቤት አፈናቅለህ ቤት ስራ ማለት ጎዳና ተዳዳሪ ሆን ማለት ነው። ሂዳለንም ግን እንድትሄድ አደርጋለሁ ነው። ስለዚህ እኛ በተፈናቃይ አማራዎች ሊፈናቀሉ ነው፣ ቤት አልባ ሊሆኑ ነው፣ በአማራዎች መካከል ደረጃ ሊወጡ ነው ስንል ይህንን በተጨባጭ እነሱ የሚናገሩትን መነሻ አድርገን ነው በመረጃ ላይ የተመሰረተ ካራክተራይዜሽን ነው መሰለኝ። እነሱም አይክሉትም። ይህንን አንተም ራሱ ልታናግራቸውና ፕሮስ ብታደርጋቸው የሚያምኑት ጉዳይ ነው። ምናልባት ሊሰጡ የሚችሉት ማብራሪያ በፌዴራል መንግስቱ የተሰጠ አቅጣጫ ነው፣ ምንም አማራጭ የለንም የሚል ሊሆን ይችላል። ስለዚህ መድረክ ተከታትለው ሆነ ምናልባት ተቆራርጦ የመጣልን ነው ሙሉ ምስል አግኝተናል ወይም ሙሉ የመድረኩን አውድ አግኝተናል ለማለት ባያስችልም ግን እንደው እየተቆራረጡ የሚወጡት ራሱ ጌታቸው የሚናገረው ነገር የበፊት ነገር ይመለሳል አይደለም። ብዙ ነገሮች ያው ሆነም ቀረም ይሄ የዘር ፖለቲካ መጥቶ ራሱ ህወሓት ባመጣው እና ኢትዮጵያ ላይ በተከለው የዘር ፖለቲካ መልሶ ዋጋ እየከፈለበት እንደሆነ ከምንም በላይ ማሳያው ይሄ ነው እንጂ የትግራይ ህዝብም የአማራ ህዝብም የትም ሀገሩ ነው ከሰሜን እስከ ደቡብ ሁሉም ቦታ ሀገሩ በሆነበት ሁኔታ እንዲህ አይነት ክፍፍል መጥቶ ዛሬ የትግራይ ተወላጆች ሰፋሪ ተፈናቃይ፣ የአማራ ተወላጆች ተፈናቃይ ከቀያቸው እንዲህ የሚባለው ነገር ራሱ ህወሓት ያመጣው ነው። በእርግጥም ትልቅ ዋጋ የወልቃይት ህዝብ ከፍሏል። አሁን ነገሮች ተቀይረዋል ብለው እየገለጹ ነው። እንደው መድረኩ ምን ነበረ? በእናንተ የመረጃ ምንጭ የጌታቸው ጉዞ ዓላማ ቀደም ሲል የገለጻችሁት አለ። ጌታቸው ስምረትን ይዞ መጥተዋል። ህወሓትን በትግራይ ህይወት የሌለው ፓርቲ እንዲሆን ለማድረግና ብልጽግና እግሩን ለመትከን አንድም ስምረት በዚህ ዙሪያ ተፈናቃዮችን መለሰ የሚል እንደ ድል እንዲቆጠርለት እንደ ነጥብ እንዲቆጠርለትና የትግራይ ህዝብ ወኪል ተደርጎ ጌታቸው ወደ መድረኩ እንዲመጣ ይህንን አጀንዳ ለሱ በስጦታ ብልጽግና እንደሰጠው ይነገራል። ምናልባት በመግለጫችሁም ይህንን በደንብ አንስታችኋልና ግን መድረኩ ምን ነበረ? እንዴት ተጠናቀቀ? የሁመራው መድረክ እንግዲህ መድረኩ ላይ የነበሩ ሰዎች በጥቅል መረጃውን ነግረውናል። በዛ ስብሰባ ላይ የነበሩ ህብረተሰቡ ከፍተኛ ወይም ተሳታፊዎቹ ከፍተኛ ጫና እንዳደረጉ፣ በርካታ ጥያቄዎችን እንዳነሱ፣ ይመጣሉ የሚባሉት አካላቶች ማንነታቸውን የሚያረጋግጠው በተደጋጋሚ ትነግ ሲፈልግ እንደነበረው በእነዚህ ሰዎች ስም ታጣቂ ኃይል አስገብቶ አካባቢውን መረበሽ ፍላጎት አለው። ይህንን ላለማስፈጸም መገለጫው ማረጋገጫው ምንድን ነው? አሁን ደግሞ በጌታቸው በኩል አዲስ የተቋቋመው የትግራይ ፒስ ፎርስ የሚባል ይመስለኛል ተዋጊ ታጣቂ ኃይል አለ። አሁን ከኤርፖርቱ መከፈት ጋር ተያይዞ እነዚህን ኃይሎች በኤርፖርት በበረራ ወደ ሁመራና ወደ አካባቢው አመጡ። እዛ አካባቢ አሁንም የአማራውን የማፈናቀል እና የማሳደድ ፕሮጀክትን የጸጥታ ስራ እንዲሰሩ ለማድረግ ታስቧል። ይህን ላለመሆኑ ምንድነው ማረጋገጫችሁ የሚል በከፍተኛ ጥያቄዎች መሰል ጥያቄዎችን ከዚህ በፊት ሪፈረንደም የምትሉት ሀሳብ ማን ነው ሪፈረንደም ውስጥ የሚሳተፈው? ሪፈረንደም ውስጥ የተፈናቀለ ህዝብ በየቦታው ተበትኖ ያለ የወልቃይት አማራ ህዝብ እንዴት ነው ተሳታፊ የሚሆነው የሚሉትን ጨምሮ በርካታ ጥያቄዎችን አንስተዋል። እነሱ የሰጡት መልስ በጠቅላላው ምንድን ነው? ቀስ በቀስ እንሄድበት፣ መጀመሪያ ይህን የምንላችሁን ተቀበሉ፣ ቀጣይ ደግሞ ሌሎች የምታነሷቸውን ጥያቄዎች በሂደት እንሄድባቸዋለን። ይህ ግን መሬት ላይ ያለ የፖለቲካ ስራ እንዴት እንደሚሰራ ለምናውቁት ሰዎች አንድን ነገር ማስፈጸም ስትፈልግ ከትንሹ እየጀመርክ ቀስ እያልክ ስቴፕ ባይ ስቴፕ ነው የምትሄደው። ይሄ መድረክ አዲስ መድረክ አይደለም። ይሄ መድረክ ከፕሪቶሪያ ስምምነት ጀምሮ የምንጠብቀው የነበረ መድረክ ነው። ምናልባት እናንተም ከዚህ በፊት በነበሩ ውይይቶችም አንስተነዋል። እኛ ጠቅላይ ሚኒስትር አብይ አህመድ ለአውሮፓ ህብረት ስፔሻል ኢንቮይ ወደ በቀጥታ ያላት ምንድን ነው? እነዚህ ሰዎች ከትግራይ ሰዎች ይሄዳሉ፣ አካባቢው አስተዳደር ይፈርሳል፣ ሬፈረንደም በሚል ሰስቴናብል መልስ ይሰጠዋል፣ ከዛም የምንፈልገውን አይነት አስተዳደር እንመሰረታለን ብሎ ፕሪቶሪያ ላይ ለቲፒኤልኤፍ የተነገረው ለዲፕሎማቶችም የተናገራቸው ይሄ ነው። ከዛ ሰዓት ጀምሮ ይህን ለመፈጸም እንቅስቃሴ ሲደረግ ነበር። በራያ ተፈጽሟል። ኤግዛክትሊ
እንደውም ከሬፈረንደም አልፎ በቀጥታ ለትነግ ማባባያነት አካባቢው ተሰጥቶ በከፍተኛ ሰቆቃ ውስጥ እንዲኖር አድርጓል። ያንን በፔናልቲ እንደውም እነሱ የኦሮሞ ብልጽግና ኃይሎች የሚሉት ምንድነው ሬፈረንደምም አናደርስም፣ የአማራ ኃይሎች ፋኖች የመሳሪያ ስላነሱ በመሳሪያ የሚፈልጉትን ማሳካት እንደማይችሉ ማሳየት መቻል አለብን። ለዚሁ ሲባል ደግሞ እንደውም መጀመሪያ አስበን የነበረውን የሬፈረንደም ከለላ ሙሉ በሙሉ ስተን ለቲፒኤልኤፍ በቀጥታ መስጠት እንደምንችል ማሳየት እንፈልጋለን በሚል እነሱ ተሰጥቷቸዋል። በዛ አግባብ የራያ አካባቢ ያለው በከፍተኛ ሰቆቃ ውስጥ እንዲገባ ተደርጓል። ነገር ግን አሁን የተደረገው መድረክ ከመጀመሪያው ጀምሮ የነበረ ፕላን ነው። ይሄ ፕላን ግን ስቴፕ ባይ ስቴፕ ነበር የሚተገበረው። መጀመሪያ እነዚህ የሚፈልጓቸው ሰዎች እንዲመለሱ ይፈለጋል። ሁለተኛ ከዚህ አካባቢ አማራዎች እንዲፈናቀሉ ይፈለጋል። ሶስተኛ አሁን ኮሎኔል ከሚተማመኑበት አካባቢው ላይ ቁጥጥር አለን የሚሉት አስተዳደር እንዲፈርስ ይደረጋል። ያንን ተከትሎ በሬፈረንደም በሚል ሰበብ አካባቢ ወደ ትግራይ እንዲመለስ ይደረጋል። this has always been the plan። ይሄ ከመጀመሪያው ጀምሮ የተነገራቸው ለቲፒኤልኤፍም ለውጭ ዲፕሎማቶችም የተነገራቸው እቅድ ነበር። ይሄ ነው እየተደረገ ያለው። መድረኩም በዛ አግባብ አሁን የመጀመሪያ የሚባለውን ሰዎችን ከትግራይ ወደዚህ አካባቢ የማምጣትን እንቅስቃሴ አካባቢው ያለምንም ተቃውሞ ሰው እንዲፈጽመው ለማድረግ የታሰበ የተደረገ መድረክ ነው። ውጤቱም ያ ነው የሆነው። አሁን የኛም ማህበር ተደጋጋሚ ይህን ጉዳይ እንደሚመጣ ስንናገር የነበረው ነው። አሁንም እየተፈጸመ ያለው ይሄ ነውና መድረኩ ከዚህ አንጻር ምንም ከለ ተናገረ ምን ተናገረ የሚለውን ብታይም ሆነ ትንተና ብትሰራም ሆነ አጠቃላይ በራያም የተፈጸመውን ታሳቢ አድርገህ ብታየው ምንም ለውጥ አያመጣም። የአካባቢውን ወደ ትግራይ አስተዳደር ለመመለስ የታሰቡ በርካታ ስቴፖች አሉ። የነዛ ስቴፖች አንድ ስቴፕ ነው፣ አንድ እርምጃ ነው። በዚህ ምናልባት ነው የምናየው መሳይኛ የምናገኛቸው መረጃዎችም እስካሁን ስናገኝ የነበረው መረጃም የተለየ ነገር ሳይሆን የሚያሳየው ይሄ እቅድ እየተተገበረ እንደሆነና ለዛም ዝግጅት እየተደረገ እንደሆነ ነው ተሳየው። ይሄን ያ ባይሆን ነው እቅዱ በትክክል ጀኒውንሊ ጥያቄውን ለመመለስ ፍላጎት ቢኖር ኖሮ የመጀመሪያው ነገር በጀት መከልከል አልነበረም። አካባቢው ለምሳሌ አንዲት ሀገር ዜጎችን እውቅና የምትሰጠው ከዜጎች ገንዘብ እሰበስባለሁ፣ እናንተ ልማትና ደህንነትን አመጣለሁ፣ ታክስ በዜጎችና በመንግስት መካከል ወይም በሀገሪቱ መካከል ያለ የሚያስተሳሰር እውቅናን የምትመሰርትበት ዜጎች እንደ ዜጎች እውቅና የሚያገኙበት መንግስት ነኝ የሚለውም አካል እውቅናውን የሚያገኝበት ነው እንደ መንግስት። ያንን ካቆሙት 5 ዓመት ተቆጥሯል። ኦሮሞ ብልጽግና አይን የወልቃይት አማሮች ዜጎች አይደሉም። ይህን ደግሞ እነሱም በአደባባይ ይናገራሉ። ታክስ ከልክለናል፣ እንደምትፈልጉ በምትፈልጉት መንገድ ራሳችሁን ፈንድ አድርጉ ብለው ነው የተውት። ይህንን መፍታት ይቀላል ወይስ ሰስተናብል ፍላጎቱ ቢኖር ይሄ ኢሚዲየትሊ ምንም ይፈልግ የትግራይ ኃይሎች የሚባሉ የለም የአማራ ኃይሎች ምንም አይነት ነገር ማድረግ አይጠበቅባቸውም። ዜጎች ናችሁ፣ ታክስ እየሰበሰብን ነው፣ ከእናንተ የሰበሰብነውን ታክስ መልሰን እንሰጣችኋለን ብሎ እውቅና መስጠትና መመለስ ይቻላል። ያንን ማድረግ ያልፈለገው የኦሮሞ ብልጽግና ከዛ አልፎ አካባቢውን ወደሚፈለገው አማራ ክልል ያመጣዋል ብሎ ማመን አንድ ሞኝነት ነው። ሁለት ይሄ የአገዛዝ ስልጣን ስለሰጠኝ ያ ቢሆንም ችግር የለብኝም አሞኛቸዋለሁ ተቀበሉኝ ብሎ መሄድ ነው እና አሁን አካባቢውን ዞን እያስተዳደሩ ያሉት ባለስልጣናቶች ከሁለት አንዱ ሰለባዎች ናቸው። እውነታውን ግን አይቀይረውም። የኦሮሞ ብልጽግና ይህን አካባቢ የሚፈልገው ለካርድነት ነው። ሲፈልግ ለጌታቸው ይሰጠዋል፣ ሲፈልግ ለሌላ አካል ይሰጠዋል። ስለዚህ እንደ መጫወቻ ካርድ ነው የሚጠቀመው። የአማራ መልስ መሆን መቻል አለበት፣ ደግሞ ካርድ መሆን መቻል አለበትም። እኛ ዜጎች ነን። ዲግኒፋይድ የሆነ ሪስፖንስ ያስፈልገናል። ዲግኒፋይድ የሆነ ትሪትመንት ያስፈልገናል። የዛ ደግሞ መጀመሪያው እንደ ዜጋ እውቅና ሰጣችሁ የሚገባንን በጀት መድቡልን ብለው መጠየቅ መቻል አለባቸው። እና ኮሎኔል ደመቀ ይህንን በማድረግ ፋንታ ለ50 ዓመታት የቆየ የወልቃይት ህዝብ ጥያቄ ኢግኖር አድርገው ግልጽ ባልሆነ ሁኔታ ባለፉት 5 ዓመታት የተፈጠረ የሆነ የትግራይን ጥያቄ ለመመለስ ተስማምተው ነው የመጡት አዲስ አበባ ሄደው። ያንን ከማድረጋችሁ በፊት መጀመሪያ በጀት መድቡልን፣ እንደ ዜጋ እውቅና ስጡን። ሁለተኛ ለአማራ ህዝብ ሆነ ለትግራይ ህዝብ ሰስተናብል የሆነ ደህንነት
እንዲመጣ ካስፈለገ ጥያቄውን ሪዞልቭ ማድረግ ያስፈልጋል። ጥያቄውን ሪዞልቭ እናድርገው። እስከዛው ድረስ እንደ ዜጋ ከየትኛውም አካባቢ ሰው ተንቀሳቅሶ እዛ አካባቢ ኑሮ መስራት ሊፈቀድለት ይገባል። ያንን ለማድረግ ኢትዮጵያዊ መሆን ብቻ በቂ ነው። የቲፒኤልኤፍንም ሆነ የሎካል አስተዳደሩን ኮንሰንት የሚያስፈልግ አይደለም። ማንኛውም ኢትዮጵያ የትኛውም አካባቢ ሄዶ መስራት መቻል አለበት። ያንን የሚያስችል ጸጥታ መዋቅርና ደህንነት ሁኔታ መፍጠር ያስፈልጋል። ከዛ ባለፈ ግን መቅደም ያለበት በ50 ዓመታት የነበረውን ጥያቄ በመፍታት በዚህ አካባቢ ቁርሾ የማይፈጠር በሁለቱ ህዝቦች መካከል ቁርሾ የማይፈጠር ሰስተይነብል የሆነ መፍትሄ ካስፈለግ ከሰጠ በኋላ ሌሎች ኦንቶፕ የሚመጡ ጥያቄዎች ጋር ከየትኛውም አካባቢ ከትግራይም ሆነ ክልሎች አካባቢ የሚመጡ ህዝቦች የሚያነሷቸው ጥያቄዎች ካሉ እነሱ መፍታት ይቻላል። ነገር ግን አሁን እየተደረገ ያለው የ50 ዓመቱ የወልቃይት ጥያቄ የሚቆይ እናንተም በጀት አታገኙ እነዚህ ጋር እውቅና ይሰጣችሁ። ነገር ግን ሳምዌር ትግራይ አካባቢ የትግራይ ኃይሎች የሚፈልጓቸው ወደዚህ አካባቢ እንዲሄዱ የሚፈልጓቸው ሰዎች አሉ። እነሱ ሊመጡ አስፈጽሙ ተብሎ ነው አቅጣጫ የተሰጣቸው። ይህንን ነው ተቀብለው የመጡት። ስለዚህ በሂደትም በሞራልም በጣም ኢሪስፖንሲብል የሆነ ኢሞራላዊ የሆነ አካሄድ ነው እየተሄደ ያለው። ይህን ሁሉ ለማድረግ የተፈለገው ግን ቅድም እንዳልከው አንተ በአንድ በኩል ያው አማራውን የመከፋፈል አጀንዳ ስላለ ነው። በሌላ በኩል ደግሞ ስምረትን እንደ ሌጂቲሜት ፓርቲ አምጥቶ ትግራይን በአብይ ግዞት ስር ለማድረግ ኦሮሞ ብልጽግና ፕሮጀክት ነድፎ እየተንቀሳቀሰ ስለሆነ ለዛ ሲባል እንጂ አሁን እየተደረገ ያለው የማንም ጥያቄ ከትግራይም በኩል እነዚህ ሰዎች አሉ የሚባሉ ሰዎች የሚያነሱትን ጥያቄ አይፈታም። ሰስተይነብል ባልሆነ ቮላታይል በሆነ የደህንነት ስጋት ባለበት ሁኔታ፣ የጸጥታ ስጋት ባለበት ሁኔታ፣ ከፍተኛ የሆነ ቁጭትና ቅሬታ ያለበት የአማራ ማህበረሰብ ባለበት ሁኔታ እነዚህ ሰዎች መመለሱም አይጠቅምም። በአማራው በኩል ደግሞ ለ5 ዓመታት የቆየውን ጥያቄ አዳፍኖ አዲስ እርምጃ ለመውሰድ የሚደረገው እንቅስቃሴ አማራውን የሚያስደስት አይደለም፣ የበለጠ ለችግር የሚዳርግ ነው። ስለዚህ የማንንም ችግር የሚፈታ ሳይሆን የአብይን የፖለቲካ ፍላጎትና ኢሞራል የሆነ እንቅስቃሴ ሌጂቲሜት ለማድረግ የሚደረግ ሙከራ አድርገን ነው የምናየው። ምሳሌ አሁን እየተደረገ ያለው ምናልባት ቀደም ሲል በመነሻ ያልኩት ነገር አለ። እንግዲህ ብልጽግና እንደ ሀገር ትልቅ አደጋ ደቅኖብናል። ባለፈው አቶ ስብሐት ነጋ የዚህ ሁሉ ኢትዮጵያ መከራ ውስጥ ለገባችበት አጠቃላይ ውጥንቅጥ መሪ ተዋናይ የነበሩ ናቸው። ነገር ግን አንድ የተናገሩት ነገር አለ። ከዚህ በኋላ የወረዳ ጥያቄ የዚህ የሆነ ቦታ ጥያቄ አይደለም፣ እንደ ሀገር ተነጥቀናል። ስለዚህ ሀገር የመመለስ ትግል ነው መሆን ያለበት አሉ። ይሄ ጥሩ ነው። እንደዛም ማሰብ ከተቻለ ሀገር ተነጥቀናል። በአሁን ሰዓት የኦሮሚያ ብልጽግና እና አብይ አህመድ የደቀኑት አደጋ እኮ በፊት ያልነበረ አደጋ ነው። ከዛ አንጻር ነው ነገሮች የወልቃይትንም ጉዳይ እንዴት ነው መፈታት ያለበት። አብይ አህመድ ጥሩ ካርድ ነው አሁን ሊመዝ እየተዘጋጀ ያለው። ምክንያቱም የትግራይ ህዝብና የአማራ ህዝብ በዚህ ስርዓት ተገፍተዋል። ከመሃል እየተገፈተሩ ጥግ እንዲይዙ እየተደረገ ነው። መሃሉ የኛ ነው፣ መሃሉን አታገኙትም፣ እናንተ መሃል እሳት ለኩሳለሁ፣ እኔ ያለምንም ተቀናቃይ ለረጅም ጊዜ የፌደራል መንግስቱን የበላይነት ይዤ ቆያለሁ ነው እና አብይ ስሌት ይሄ ነው። እንደው ምን ዶሮ በጣልም ጥሬዋን ነው እንደሚባለው ከዚህ ያለፈ አይደለም። ሩቅ ትልቅነትን ማሰብ አይፈልጉም። መንደራቸውና ሰፈራቸው አካባቢ ከነገሱ ለነሱ በቂያቸው ነው። መሃሉ ደግሞ የኢትዮጵያ ህዝብ አጥንት ደም የተከሰከሰበት ላብ የተንጠፈጠፈበት የሁሉ ሀብት የትግራዩም የአማራውም የኦሮሞም ሀብት ነው። መሃል ኢትዮጵያን የገነባ ትልቅ ሀብት ነው ማለት ይቻላል። ያንን ከትግራይም ከአማራም እጁ እየነጠቀ ነው ያለው አብይ አህመድ። ለዚህ ደግሞ ሁለቱ ህዝቦች ተነስተውበታል፣ የትግራይም የአማራም። እነዚህን ህዝብ ሊያጣላ የሚችል በመሃላቸው እሳት የሚለቁስ ነገር የወልቃይት አጀንዳ ነው። የወልቃይትን አጀንዳ እንዴት ነው በጥበብ ማለፍ መሻገር የሚቻለው? አብይ አህመድ ከዚህ እንዳያተርፍበት ምንድነው መደረግ ያለበት? እሱ በዘረጋው ወጥመድ ውስጥ ላለመግባት እንዴት ተደርጎ ነው የወልቃይትን ለወልቃይት ያንን አካባቢ ህዝብ መብቱን የተነጠቃቸው ነገሮች በሙሉ ተመልሰውለት፣ ነገር ግን ለአብይ አጀንዳ ማራገቢያና የበለጠ እሳት እዛ አካባቢ እንዳይለኮስ ምን መደረግ አለበት የሚለው እውነት ለመናገር በጣም ከፍተኛ ጥንቃቄ የሚያስፈልገው እርምጃ ነው የሚያስፈልገው። ከዚህ አንፃር ደመቀ መኮንን እየሄዱበት ያለውን እውነት ግልጽ አይደለም። በተደጋጋሚ ጥያቄ አንስተናል። ግን ደግሞ እነሱም አጣብቂኝ ውስጥ ያሉ ይመስላል። በዚህ በኩል መከላከያው አለ፣ ብልጽግና አለ፣
በዚህ ደግሞ ወልቃይት ጥያቄ የአማራ ህዝብ ጥያቄ አለ። በሁለቱ መሃል ለዚህ ያህል ዓመታት ያንን አካባቢ ህዝቡን እየመለሱ እያስተዳደሩ መቆየታቸው አንድ ነገር ነው፣ ትልቅም ነገር ነው። ግን ከዚህ በኋላ ስለሚለው አሁን እናንተ ያገኛችሁት መረጃ እየሆነ ያለው ነገር ግን ስጋት ውስጥ ሊከት ይችላል። እንደው ሆነ ምንድነው መደረግ ያለበት? አብይ አህመድ ሳያተርፍበት በዛ አካባቢ እንደው ያንን መፍትሄ ለማምጣት መደረግ ያለበትን ሁኔታ በተመለከተ እንደው በደንብ አስባችሁበት ነው መግለጫውንም ያወጣችሁት? አንደኛ ወቀሳ ይበዛዋል፣ ደመቀንም ሌሎችንም የምትወቅሱበትን ነው በደንብ ያየሁትና ከዚህ አንፃር በጣም ጥንቃቄ የሚያስፈልገው እርምጃ እንደው እያሰባችሁበት ነው? እውነት ነው መሰለኝ። ኮሎኔል ደመቀ ያው በጀግንነቱን እናስታውሳለን። ሐምሌ 5 ላይ ያደረገውን እናስታውሳለን። ሰዎች የሰሩትን ጀግንነት እና እውቅና እንሰጣለን። ነገር ግን ደግሞ አሁን በዚህ ወቅት ደግሞ የሚያደርጉትን ድርጊት መፈተሽ መቻል አለብን። እኛ እንደ አማራ አድቮኬሲ ድርጅት ከማናቸውም ኃይሎች ጋር ያለን ግንኙነት ለአማራ የሚጠቅም ስራ እየሰሩት አይደለም የሚለውን ነው የፈተሽ ግንኙነታችንን እንበይነው እና ከዚህ አንጻር አሁን ሳይሆን ላለፉት 5 ዓመታት የአካባቢው አስተዳደር የሚሰራው ስራ ጥያቄውን ነጥሎ የአንድ ዞን ብቻ ለማድረግ የሄደበት መንገድ በሰፊው በሌሎች አካባቢዎች አማራው ላይ እየደረሰ ካለው ሰቆቃ አንጻር ደጀን ከመሆን አንጻር እና የአማራውን ጥያቄ ከማስተጋባት አንጻር ከፍተኛ ክፍተቶች ነበረባቸው እዛ አካባቢ ያሉ አመራሮች። ይህንም ደግሞ በተለያየ መንገድ በፊድባክ ስንሰጥ ቆይተናል። ነገር ግን ያው ምርጫቸው ነው። እነሱ እንደ አገዛዙ ባለስልጣናት የሚፈልጉትን መርጠው አድርገዋል። በእኛ ስሌት አሁን ባለበት ሁኔታ የብልጽግና ባለስልጣናት ከመሆናቸው ጋር ተያይዞ የብልጽግናን አቅጣጫ እናስፈጽማለን የሚል መደምደሚያ ላይ ደርሰዋል። ያንን ነው እያደረጉ ያሉት። በዚህም ምክንያት ከሎካል ካለው ህዝብም እየተነጠሉ ራሳቸውንም ከህዝብ እየነጠሉ እንደሆነ ነው የምንረዳው። ይሄ አንፎርቹኔት ነው። ሂሮ የሆኑ ሰዎች በዚህ ሁኔታ ከህዝብ መነጠላቸው ተገቢ አይደለም፣ ያሳዝናል። ግን ደግሞ ምንም ልናደርግ አንችልም። አንዱ ስትራቴጂክ ሚስቴክ የነበረው የወልቃይት ጉዳይ የሶሻል ሞቭመንት ነው፣ የህዝብ ጥያቄ ነው እና የህዝብ ጥያቄው እየቀረበ ያለው የመንግስት መዋቅሩ ላይ ነው እና በተለይ ኮሎኔል አይነት የመንግስት መዋቅር ውስጥ ሲሆኑ ደብል ሮል ኮንፍሊክት ኦፍ ኢንተረስት ተፈጥሯል። ጥያቄውንም ጠያቂ ጥያቄውንም አፋኝ የመሆን ሁኔታ ውስጥ ገብተዋል እና ከዚህ ጋር ተያይዞ አንተም እንዳልከው በግለሰብ ደረጃ አጣብቂኝ ውስጥ ሊገቡ እንደምንችሉ እንረዳለን። ነገር ግን ይህ አጣብቂኝነት የተፈጠረው ባለስልጣን ከመሆናቸው ጋር ተያይዞ ነው። መንግስት ጥያቄውን እያፈነ ያለው የመንግስት ባለስልጣን ሆነ አተሴም ታይም ደግሞ ጥያቄውን ልታቀነቅን አትችልም። ይሄ እነሱ በመረጡት ግለሰባዊ ምርጫ የፈጠሩት አጣብቂኝ ነው። ከዚህ ጋር ተያይዞ ያው ሁሌም እኛ ከህዝብ ጥያቄ ጋር ስለምንወግን ከእነሱም ጋር ያለን ግንኙነት በዚህ አግባብ የሚፈተሽ ነው። ነገር ግን በዝም ብሎ ለስም ለማጥፋት ተብሎ የተጻፈ አንድም ነገር የለም መሰለኝ። እነሱንም ከዚህም እንዳልኩት ሂሮ የሆነ ታሪክ ጀግንነታቸውን ታሪክ ታሳቢ ስለምናከብር በጥንቃቄ አስበንበት ከነበሩት ሁኔታዎች አንጻር ለህዝቡ ፍላጎት ምንድነው፣ የፖለቲካ ዲቨሎፕመንቱ ምንድነው፣ የሚያሳየው ቀጣይ የሚመጣው ስቴፕ ምንድነው ብለን ነው የምናስበው። አሁን በእኛ ትንተና ቀጣዩ ሰለባ የሚሆኑት ራሳቸው አሁን አመራሩ ላይ ያሉት ሰዎች ናቸው። እነሱ በተለያየ መንገድ በመንግስት መዋቅሩ ሰለባ ሊሆኑ እንደሚችሉ እና አስተዳደሩም ፈርሶ እነሱም ከህዝብም ከማናቸውም ሳይሆኑ የሚቀሩበት እድል ከፍተኛ እንደሆነ እንገነዘባለን። ያንንም ለመጠቆም አስበን የተጻፈ ነው። ከዛም አልፎ ሌላም ቦታ ሳይሄዱ የወልቃይትን ወልቃይት ላይ ያለውን ሁኔታ ማየት ይቻላል። ሌላውን እኛን መስማት አይጠበቅባቸውም። ብልጽግና ወልቃይትን በተመለከተ ያደረገውን ብቻ ማየት በቂያቸው ነው እና ወልቃይት ላይ ሊፈጸም የታሰበው አሁን በዶራ የተፈጸመው እንደመልክም ነው ብልጽግና እየተንቀሳቀሰ ያለው። ያንን ነው ተሳቢ አደገን የጻፍነው። ብወድም ጥያቄው እንዴት ይፈታል የሚለው አይ ቲንክ ጥያቄው እንግዲህ ቅድም ብለሃል አንተ ብልጽግና ሀገር አልባ አድርጎናል ብሏል። ለቦይ ስብሐት ብለናል። ከአማራ አንግል የአማራ ሀገር አልባነት መገለጫው ወልቃይት ላይ የተደረገው ነገር ነው። አማራው ሀገር አልባ ነው ስንል የሚኖርበት አካባቢ ተፈናቅሎ ተሰዶ የትም ቦታ እንዳትኖር ተብሎ መሳደዱ ነው እና ከአማራ አንግል
የወልቃይት ጉዳይ የአማራው ሀገር አልባነት መገለጫ ማሳያ ነው። በኦሮሚያ ክልል የተደረገው በተመሳሳይ ሀገር አልባነት ማለት ዜጋ አይደለም ወቅና እዚህ ቦታ መኖር አትችልም ብሎ መንግስት ሲያሳድድ ነው። ወልቃይትና እየተደረገው ያንን ነው። ኦሮሚያ ክልልና እየተደረገ ያለው ነገር ያ ነው። ስለዚህ እኛ መንግስት አልባ ሆነናል ስንል ይሄንን ነው። ወልቃይት ላይ መፈናቀል፣ ኦሮሚያ ላይ መፈናቀል፣ አዲስ አበባ ላይ መፈናቀል ነው። የስ እውነት ነው። አማራው ሀገር አልባ አድርጎናል። ስለዚህ ከዚህ አንፃር አገርን እንዲኖረን ማድረግ ማለት በወልቃይትም በኦሮሚያም በአዲስ አበባም አማራው ሳይፈናቀል እንዲኖር ማድረግ መቻል ነው። ያንን አድርጉ ነው እያልን ያለን ወልቃይት ላይ እነዚህን አገዛዞች ፖለቲካል ሪዞሉሽን ከመፍጠር አንፃር በኦሮሞ በአማራና በትግራይ ኤሊቶች መካከል ዲያሎግ ተፈጥሮ ሰስተናብል የሆነ ፒስ እንዲመጣ ካስፈለገ ግን ቀላል ነው። የወልቃይት ኃይሎችም ያውቁታል። ምንድነው የወልቃይት ህዝብ ያውቀዋል። የትግራይ ፖለቲከኞችም ያውቁታል። ኢንፋክት እውነታውን ስለሚያውቁትም ነው እነሱም አሁን እንደዚህ አይነት በስምረትም በኩል በትነግም በኩል ይሄ ጌም ጨዋታዎችን በመጫወት ተመልሶ ወልቃይትን ለማግኘት የሚያደርጉት ሙከራ የሚሄዱት እንጂ እውነታው ላይ በእውነት ላይ የተመሰረተ ፖለቲካ እንስራ ከተባለ የወልቃይት ታሪክ አለ። ለብዙ ዘመናት ብልጽግና ራሱ ትናንት አብይ በፓርላማ እንዳመነው ጭምር እስከ 1980ዎቹ ድረስ በጎንደር ስር የሚተዳደረው የነበረ የአማራ አካባቢ ነው። ያንን እውቅና ሰጥቶ ያንን ከዛ በኋላ ይሄንን ለመቀየር በተደረጉ አላስፈላጊ ሂደቶች የተፈጸሙ የፖለቲካና የህግ ስህተቶችን አርሞ ፍትህ አስፍኖ ማንኛውም ትግራይም ሆነ ሌሎችም አካባቢ የሚኖር ኢትዮጵያዊ መጥቶ እንደማንኛውም ኢትዮጵያዊ አካባቢው ላይ እንዲኖር ማድረግ ይቻላል። ይሄ ነው አይ ቲንክ አማራው ሲጠይቅ የነበረው ይሄንን ነው። አሁን እየተጠየቀ ያለው ይሄንን ነው። ከየትም አካባቢ ከትግራይ ጎረቤት ከሆነ ከትግራይ ቀርቶ ከሌሎች አካባቢ ኢትዮጵያኖች መጥተው ሊኖሩበት ይችላሉ ወልቃይት ላይ። ነገር ግን የተፈጸመው ኢንጀስቲስ እውቅና ማግኘት መቻል አለበት። ስለዚህ የወልቃይት ጉዳይ የመሬት ጉዳይ ብቻ አይደለም፣ የፍትህ የካሳ የማንነት ጉዳይ ነው። ያንን ሪዞልቭ ለማድረግ የትግራይ ፖለቲሽያኖች 40 ዓመት ነበራቸው። በ40 ዓመት ውስጥ ጥያቄውን እውቅና መሰረት አድርገው ከመመለስ ይልቅ ጥያቄውን በኃይል ለመጨፈን ለመስበር እና ጥያቄውን የሚጠይቁትን ለመግደል ለማሳደድ መርጠዋል። አሁን ከዛ መማር መቻል አለባቸው። እንደዚህ አይነት ጥያቄዎች በተለይም የማንነት ጥያቄዎች በጉልበት የሚሰበሩ የሚሸነፉ እንዳልሆኑ በተጨባጭ አይተዋል። ከዛ ተምረው ታሪክን ወደኋላ አስተውለው እውነታን መሰረት ባደረገ አካባቢ የአማራ አካባቢዎች የሚኖሩበት እንደነበረ ህዝቡም አማራ ነኝ ብሎ በሰፊው ሲታገል እንደነበረ እውቅና በመስጠት ከዛም በኋላ ግን በተለያየ መንገድ በመንግስት ግፊት እዛ አካባቢ ሰፍረው የነበሩ የሌሎች ብሔር ተወላጆች መንግስት ወይም ፖለቲከኞች በፈጠሩት ስህተት እነሱም ተጎጂ እንዳይሆኑ እነሱም እንደ ዜጋ ተከብረው መኖር የሚችሉበትን መድረክ ማመቻቸት ይቻላል ብዬ አስባለሁ። ያንን ለማድረግ እውነታ ላይ መሰረት ያደረገ ፖለቲካ መስራት መጀመር አለብን። እስካሁን በስምረትም ሆነ በትነግ በኩል እውነታን ለመቀየር እንጂ እውነታ ላይ መሰረት ያደረገ ፖለቲካ ለመስራት ከወልቃይት ጋር በተገናኘ ክፍትነት ወይም ኦፕንነስ አላየውም። ያንን ማምጣት ያስፈልጋል። ይሄ ለወልቃይት ብቻ ሳይሆን በአጠቃላይ በአገሪቷ ሰላም ለማምጣት ፖለቲካችን የሰው ልጅን ዲግኒፋይድ ማድረግ መቻል አለበት። እውነትን ኦነር ማድረግ መቻል አለበት። በእውነት ላይ የተመሰረተ ለዜጎች ክብር የሚሰጥ ፖለቲካ መሆን መቻል አለበት። ያንን ስናደርግ በሁሉም አካባቢ ያሉ ጥያቄዎች ለመፍታት ቀላል ናቸው። አሁን እየተደረገ ያለው እና ወደ ጦርነትም እያመራን ያለው ችግር ምንድነው? እውነታን ለመቀየርና ዜጎችን እንደ ፖለቲካ ቱል ለመጠቀም የሚደረግ ሙከራ ነው። ይህንን በኦሮሚያ አይተናል። በአዲስ አበባም እየተፈጸመ ነው ያለው። በሌሎችም አካባቢዎች እየተፈጸመ ያለው ይሄ ነው። ስለዚህ እኔ ሰስተናብል በሆነ ሁኔታ ወልቃይትም ላይ ያለውን ራያም ላይ ያለውን አጠቃላይ በአገሪቷም ያለውን ለመፍታት ሁላችንም እውነትን መሰረት ያደረገ ፖለቲካ መስራት መቻል አለብን። ፍትህን ሴንተር ያደረገ ፍትህን መሰረት ያደረገ ፖለቲካ መስራት መቻል አለብን። ዜጎች የፖለቲካ ኤሊቶች ቱል አይደሉም፣ መጫወቻ ጉዝ ነገሮች አይደሉም። ህይወታቸውን እየገበሩ ነው፣ ቤተሰቦቻቸውን እያጡ ነው። ይህንን ማቆም መቻል አለብን። ስለዚህ መፍትሄው ያንን እውነታ ተቀብሎ
በአማራና በትግራይ ኃይሎች መካከል ሰስተናብል የሆነ ሰላም ለማምጣት ኦፕን የሆነ ዲያሎግ እና ኔጎሽዬሽን ያስፈልጋል። ያንን ለማድረግ በአማራ በኩል ክፍትነት ያስፈልጋል ብዬ አስባለሁ። ብዙ በደሎች ተፈጽመዋል፣ ግን አልቲሜትሊ በደልን በበደል የካስን ሰርኩላር የሆነ ሁኔታ ውስጥ ልንቀጥል አንችልም። ስለዚህ የተወሰኑ ዜጎችን በተለይ ኢኖሰንት የሆኑ ከየትኛውም ብሔር የመጡ ዜጎችን ለማዳመጥ ክፍት መሆን መቻል አለብን። ነገር ግን በጌታቸውን በኩል ይምጣ ቲፒኤልኤፍን በኩል ይምጣ እውነታን ክዶ በጨዋታ መንገድ አማራውን ዲሲቭ አድርጎ አታሎ የሆነ የፖለቲካ ግብን ለማሳካት የሚደረገው እንቅስቃሴ በብልጽግና በኩል ይምጣ በስምረትም በኩል ይምጣ በቲፒኤልኤፍን በኩል ይምጣ አማራው ተቀባይ አይቀበለውም። ያንን ማድረግ የሚያስችል ነባራዊ ሁኔታም የለም። አሁን አማራው የራሱን ኤጀንሲ አቅም ዲቨሎፕ አድርጓል። ነባራዊ ሁኔታው ያንንም አይፈቅድም እና ይህንን ተቀብሎ ጄኒውን የሆነ እውነት ላይ መሰረት ያደረገ ፖለቲካ ማከናወን በቀጣይነት የአብይ አገዛዝን ከስልጣን አባርሮ ኢትዮጵያን ወደ ሰላም ለማምጣት የመጀመሪያው ምዕራፍ ነው ብዬ ነው የማስበው። እንግዲህ ሆነ በዚህ ጉዳይ ላይ ምናልባት የጉዳዩ ዋና መሪ ተዋናይ የሆኑት እነ ኮሎኔል ደመቀ ዘውዱ የወልቃይት ሰቲት ሁመራ ዞን አስተዳዳሪዎች ምላሽ ቢሰጡን ብለን በተደጋጋሚ እየሞከርን ነው። እንግዲህ እስካሁን አልተሳካልንም ማለት ይቻላል። ጉዳዩ ጥርት ብሎ መታወቅ አለበት። ከመጋረጃው በስተጀርባ ከአማራ ሕዝብ ጀርባ ከትግራይ ሕዝብም ጀርባ የሚደረጉ የአብይ አህመድ ቁማሮች በጣም አደገኛ ናቸው። እነዚህም እየፈቀዱና እነዚህ ተግባራት እንዲፈጸሙ እያደረጉ ለሕዝብ ቆመናል ማለትም የሚቻል አይደለም። ከሕዝብ የተደበቀ ነገር ሊኖር አይገባም። የአማራ ሕዝብም የትግራይ ሕዝብም ከዚህ በኋላ በዚህ በፖለቲካ ሰዎች ፍላጎት በሚደረግ በእንደዚህ አይነት ግብግብ ዋጋ መክፈል የለባቸውምና ለትግራይም ሕዝብ ለአማራም ሕዝብ የሚሆን የሚበጅ የፖለቲካ ስርዓት እንዲመጣ ነው መታገል የሚገባውና በተለይ ደግሞ የአማራ ሕዝብ የወልቃይት ሕዝብ ከቀዩ ተፈናቅሎ ቀደም ሲል አንተ ያልከው ነገር እኛም ለ10 ከዛ በላይ ዓመታት ልሳነ ጉፋን ጋር በመሆን በደንብ ስንደግፈው የነበረ ትግል ነው። የአማራ ሕዝብ ከምንም በላይ በተለይ የወልቃይት ሕዝብ ከማንነት ጋር የተያዘ ጥያቄ አለው። የመሬትና የቀይ ወይም ደግሞ የይዞታ መኖሪያ ጥያቄ ብቻ አይደለም። ከምንም በላይ የማንነት ጥያቄ አለ። ያለ ማንነታችን ማንነት ተሰጥቶናል ብለው በዚህ ደረጃ ይህንን መመለስ ያልቻለ ስርዓት ነው። እንግዲህ አሁን ችግሩ ተወሳስቦ መጥቶ ዛሬ ላይ አብይ አህመድ መጫወቻ ካርድ እንዲመዝ የተደረገውና የመጨረሻው ግባችን አብይ አህመድ ከዚህ አትርፎ እንዳይወጣ መሆን እንዳለበት ይታመናል። በዚህ ዙሪያ በዛም ወገን በዚህም ያሉትን ለማቅረብ እንሞክራለን። በመጨረሻ የምትሉት ካለ እንደው እንደ መውጫ የሚሆን መልእክት ካለ በእኛ በኩል መሳይ ያልከው እውነት ነው። አብይ አህመድ ይህን አካባቢ እንደ መጫወቻ ካርድ ነው። እሱ ሁሉንም ነገር ከራሱ የፖለቲካ ፍላጎትና ከአምባገነን ፍላጎቱ አንጻር ነው የሚመዝነው እና እዛ አካባቢ አሁን ወልቃይትን በተለያየ መንገድ ከተለያዩ አካላቶች ጋር በትግራይና በአማራ ኃይሎች ብቻ ሳይሆን ኢቨን ጎረቤት ሀገራቶችንም ጨምሮ እንደ ካርድ መጫወቻ እያደረገው ነው እና ያንን መፍቀድ የለባቸውም የዞኑ አስተዳደሮች የሚለውን በድጋሚ አጽንኦት ሰጥተን መናገር እንፈልጋለን። ሁለተኛ በምንም ይሁን ምን በአማራው ከዛ አካባቢ የሚፈናቀልበት አግባብ ሊኖር አይገባም። ለዚህ ሲባል የኛ ማህበር ይሄ የአማራ ነው ይከፋፍላል፣ ፖለቲካሊ በጣም ትልቅ ኪሳራ ያመጣል። ከዛም ባለፈ ግን ፋንዳሜንታሊ የዜጎችን የመኖር መብት የሚጋፋ ስለሆነና የዓለም አቀፍ ሰብአዊ መብት ህጎችንም የሚጥስ ስለሆነ ከዚህ ጋር ተያይዞ የታሰበው እቅድ በአስቸኳይ መቆም መቻል አለበት። ማንም አማራ ከሚኖርበት ቤት እንዲወጣ መፈቀድ መቻል የለበትም። ይህንን በጽኑ የምንታገል ነው የሚሆነው። የኛ ማህበርም ሆነ አጠቃላይ የአማራው እንቅስቃሴ ኮር ጥያቄ አማራው በህይወት የመኖር በቤቱ የመኖር ሰርቶ የመኖር መብቱ መከበር መቻል አለበት ነው። ይህንን መብት የሚጥሱ አካላቶች ማንም የሆኑ ማን እንደ ጠላት ተፈረጀው ትግል የምናደርግ መሆኑ በግልጽ መታወቅ መቻል አለበት። ሶስተኛ በዚህ ጋር ተያይዞ በተለይ በአማራ ፖለቲካል አክተር የሆኑ አካላቶች ከድራማው ጀርባ ማየት መቻል አለባቸው። እኛ ይህንን አሁን የምነግርህን ነገር ለአመታት ስንል ነበረ። ይህ እንደሚመጣ በተደጋጋሚ ስንናገር ነበር። ይህንን የምንናገረው የተለየ መለኮታዊ ተሰጥኦ ስላለን አይደለም። መረጃዎቹን በስነ ስርዓት ፈርጀን ተከታትለን
ከሚገባቸው አካላቶች መረጃዎችን ጠይቀን ባገኘነው መረጃ ተንተርሰን ትንተና ስለሰራን ነው። ከዚህ አንጻር አሁንም ቀቢጸ ተስፋ የሆኑ አካላቶች አሉ። አሁንም በአደባባይ አብይ በተደጋጋሚ ሀሳቡን የሚቀይር ሰው በተደጋጋሚ ከቅርብ ቤተሰቦቹ ጨምሮ በቅርብ ወደ ስልጣን ያመጡትን ፖለቲከኞችን ጨምሮ በመካድ የሚታወቅ ነው እና አሁንም ድረስ አብይ የሆነ ነገር ተናገረ ብለው እሱን አምነው የሆነ ተስፋ ላይ ተንጠልጥለው ተስፋ የሚያደርጉ አካላቶች አሉ። እነሱ አሁን ቢሆን ለበርካታ ጊዜ ብለናል። አሁን ቢሆን ለመጨረሻ ጊዜ ግን ከዚህ ህልመኝነታችሁ ተላቀቁ። እናንተ የምታስቡት አይነት ከአብይ የምትጠብቁት ፌቨር የለም፣ ሊኖርም አይችልም። ይሄ ራሳችሁንም ሆነ ህዝቡንም አደጋ ውስጥ ልታስገቡ የሚያስገባ ሞኝነትና አጉል ተስፈኝነት ነው። ከዚህ እንዲርቁ በድጋሚ ማሳሰብ እንፈልጋለን። ዞኑን እያስተዳደሩ ያሉ አካላቶች አልቲሜትሊ ከአማራ ህዝብ የወልቃይት ጉዳይ በርካታ ወጣቶች የተሰዉበት ነው። ከአማራ ህዝብ የወል አጀንዳዎች ውስጥ አንዱ ነው። ከአማራ ህዝብ የሚነጠል ጥያቄ አይደለም። ራሳችሁን ከአማራ ህዝብ በነጠላችሁ ቁጥር ተጋላጭነታችሁ ከፍ ያለ ነው የሚሆነው። በድጋሚ አሁንም ቢሆን የወልቃይት ጥያቄ የአማራ ህዝብ ጥያቄ ነው። ሁለቱም አማራ ህዝብና ወልቃይት ያለው ጥያቄ የሚነጣጠሉ አይደለም። ሁለቱን ነጥሎ በሸንሽኖ የተወሰነን ጥያቄ መልሶ የራስን ህይወት አሳልጦ ስልጣንን ጠብቆ ለመቆየት የሚደረገው ሙከራ ኢሞራላዊ ብቻ ሳይሆን ለራሳቸው የሚጠቅም እንዳልሆነና አደገኛ ስሌት እንደሆነ ማስገንዘብ እንፈልጋለን። በአጠቃላይ ግን ለአማራ ህዝብ ማስተላለፍ የምንፈልገው ዲሞክራሲ በበጎነት የሚሰጥ ጉዳይ አይደለም፣ የኃይል መመጣጠን ነው። ማንኛውንም ጥያቄ የምትፈልገውን መልስ ማግኘት የምትችለው ባለህ አቅም ነው። ስለዚህ ወልቃይትም ሆነ በሌሎች አካባቢ ያሉ ጥያቄዎች ሊመለሱ የሚችሉ ተደራጅተህ አፋኝ የሆነውን ስርዓት መታገል ስትችል ነው። ስለዚህ አልቲሜትሊ የጥያቄዎቹ መልስ ያለው ካገዛዙ ወይም ከሌላ ከሶስተኛ አካል አይደለም፣ ከራሳችን ጋር ነው ያለው። ጥያቄውን እንዴት እንመልሰዋለን የሚለው የምንወስነው እኛ ራሳችን አማራዎች ነን። በዚህ ይህንን ደግሞ የምንወስነው በቀጣይነት ተደራጅተን አገዛዙን በመታገል ስለሆነ አልቲሜትሊ እምነታችን ሊሆን የሚገባው በራሳችን ኃይል፣ በራሳችን አቅም፣ በራሳችን ክንድ መሆን መቻል አለበት። ስለዚህ የጥያቄዎቹን መልስ ወደ ውጭ ከማየት ይልቅ ወደ ውስጥ አይተን ራሳችን ተደራጅተን መልስ መስጠት መቻል አለብን በሚል መንፈስ አገዛዙን መታገላችንን አጠናክረን መቀጠል መቻል አለብን የሚለውን መልእክት ነው ማስተላለፍ የምፈልገው። በጣም ነው የማመሰግነው ሆነ ማንደፍሮ። እንግዲህ ቀደም ሲል እንዳልኩትም በዚህ ጉዳይ ላይ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ ዘውዱ፣ እነ እሸተ ደምለው፣ ሌሎችም የሚሰጡ ማብራሪያ ካለ ለማስተናገድና ለህዝብ ለማስተላለፍ ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ እንወዳለን። ሁሉም ኢትዮጵያውያን ተከባብረው የሚኖሩበት ይሄ የከሌ ቦታ ነው ይሄ የእንትና ቦታ ነው የሚለው ነገር ጠፍቶ ሁላችንም ከጫፍ እስከ ጫፍ የራሳችን ነው ብለን የምንኖርበት ዘመን እንዲመጣ ነው ምኞታችን። ትግሉም ከዛ አንጻር ወደዛ እንዲያመራ ነው መደረግ ያለበትና ይሄ እንዲሆን የሚደረገውን ጥረት እናበረታታለን። በተረፈ የሰው መብት የሰው ማንነት በተጨፈለቀበት ሁኔታ ሰላም ይመጣል ብለንም አናምንም። የወልቃይት ህዝብ ላለፉት 40 ከዛ በላይ ዓመታት ማንነቱ ተረግጦ ማንነቱን አጥቶ በሌላ ማንነት ተተክቶ ከቀዩ ተፈናቅሎ ተሰዶ ያለበት ይሄ የሚካስበትና ፍትህ የሚገኝበት ሁኔታም እንዲመጣ እንደ ሚዲያ የሚቻል ምን ሁሉ ልናደርግ ያንም ስናደርግ ነበር። አሁንም ቃል እንገባለን። በተረፈ ሆነ ማንደፍሮ በዚህ ጉዳይ ላይ ዳግም እንደምንገናኝ ተስፋ አደርጋለሁ። ለዛሬ በአንከር ሚዲያ ታዳሚዎች ስም አመሰግናለሁ። ከአማራ በሰሜን አሜሪካ የአማራ ማህበር የአድቮኬሲ ክፍል ኃላፊ ሆነ ማንደፍሮ በጣም አመሰግናለሁ። በድጋሚ ጊዜ ይስጥልኝ። እኔ አመሰግናለሁ።